ሰበር መረጃ፣ ሶስተኛው የድሮን ጥቃት ተፈጸመ። ፓርላማው አነጋጋሪውን አዋጅ አጸደቀ። የአሜሪካ ጦር ሰፈር በእሳት ነደደ። ሰበር ዜና፣ በሰሜን ኢትዮጵያ የጦርነት ነበልባል ዳግም ተቀጣጠለ። የኢትዮጵያ አየር ኃይል በህወሓት የጦር መሳሪያ ማከማቻዎች ላይ የወሰደው ተከታታይ የድሮን ጥቃት ውጥረቱን ወደማይቀለበስ ምዕራፍ አሸጋግሮታል። ከአርብ ሌሊት በሸራሮ የተጀመረው ድብደባ ዛሬ በተንቤን አውራጃ ሲደገም የቡድኑ የከባድ መሳሪያ ክምችት አመድ ሆኗል። ህወሓት በበኩሉ ከታታውጆ ወደ ወልቃይትና ራያ ጦሩን ማስጠጋቱ የተሰማ ሲሆን የኢትዮጵያ ሰማይ በድሮኖች ድምጽ ዳግም ተናግቷል። ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የኢትዮጵያ የህግ ማዕቀፍን አነቃቅቶ የቆየው የአወዛጋቢ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ይሄ ውሳኔ ንጹሃን ባለሀብቶችን ለኪሳራ የሚዳርግና ፍትሃዊነት የጎደለው ነው በማለት በጽኑ ተቃውሞት የነበረ ቢሆንም አዋጁ ግን የብዙዎችን ስጋት እያባባሰ በይፋ ጸድቋል። ከዛሬ ጀምሮ የኮንትሮባንድ ዕቃ የጫነ ማንኛውም ተሽከርካሪ ሙሉ በሙሉ ለመንግስት ገቢ እንደሚሆን ታውቋል። ሙሉ መረጃውን ይዘነዋል። ከውጭ ዜና፣ የመካከለኛው ምስራቅ ሰማይ በእሳት እየነደደ ነው። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ኢራን በአጸፋው በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ጦር ሰፈሮችን በድሮንና በሚሳኤል ደበደበች። ኢራን ይህን እርምጃ የአሜሪካን ጥቃት የመመከት ስትል ጠርታዋለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና፣ የኢትዮጵያ አየር ኃይል በህወሓት ላይ የከፈተው መብረቃዊ ጥቃት፣ አዲሱ የጦርነት ነጋሪትና የሰሜኑ ውጥረት። የኢትዮጵያ አየር ኃይል በህወሓት የጦር ሰፈሮች ላይ እየወሰደ ያለውን ተከታታይ የድሮን ጥቃት አጠናክሮ መቀጠሉ አዲስ ውጥረት ፈጥሯል። የሀገር መከላከያ ሰራዊት ህወሓት ዳግም ወደ ጦርነት ለመግባት እያደረገ ያለውን እንቅስቃሴ በመገንዘብ ባለፉት ቀናት ብቻ 3 ግዙፍ የድሮን ጥቃቶችን በታቀዱ ቦታዎች ማድረሱ ተረጋግጧል። በተለይም ሰኞ ሰኔ 1 በሸረሪና የተካሄደውን ጥቃት ተከትሎ ዛሬ ሌሊት 7 ሰዓት ገደማ በተንቤን አውራጃ በሚገኙ የህወሓት ስትራቴጂካዊ የጦር መሳሪያ ማከማቻ ስፍራዎች ላይ የተፈጸመው የአየር ጥቃት የቡድኑን የጦር አቅም በእጅጉ አዳክሞታል። ምንጮች እንደሚጠቁሙት በዚህ ድንገተኛ ጥቃት የጦር መሳሪያዎች፣ ታንኮችና ተተኳሾች ሙሉ በሙሉ ወድመዋል። ይህ በእንዲህ እንዳለ ህወሓት በበኩሉ ይህንን የአየር ኃይል እርምጃ እንደ ቀጥተኛ ትንኮሳ በመቁጠር ከዓለም አቀፉ ማህበረሰብ ጋር በመገናኘት የተገደድኩበት ጦርነት ነው የሚል የዲፕሎማቲክ ዘመቻ መጀመሩ ታውቋል። ቡድኑ ሰላማዊ አማራጮች እንደተዘጉበት በመግለጽ አሁን ላይ ያለን ብቸኛ አማራጭ ወደ ጦርነት መግባት ብቻ ነው በሚል መሪነት ለመላው የትግራይ ህዝብ የክተት አዋጅ አውጇል። በህወሓት ትዕዛዝ መሰረት እድሜውና ጤንነቱ ለውጊያ የሚፈቅድ ሁሉ ለጦርነት እንዲዘጋጅ ጥሪ ያቀርቧል። በተለይም ምዕራብ ትግራይ በሚል የሚጠሩት የወልቃይት አካባቢዎች ከቡድኑ እይታ አንጻር የጦርነቱ ዋና ግብ መሆናቸው በግልጽ እየተነገረ ነው። በአሁኑ ሰዓት ያለው የሰሜኑ ክፍል ሁኔታ ከአቅም በላይ ውጥረት ውስጥ ይገኛል። ህወሓት ከምድር በታች ደብቆት የነበረውን የጦር መሳሪያዎችን፣ ታንኮችንና መድፎችን በማውጣት ከጎረቤት ሀገራት በድጋፍ የተገኙ የጦር ቁሳቁሶችን በማጣመር ጦሩን በ3 አቅጣጫ ወደ አማራ ክልል እያንቀሳቀሰ መሆኑ እየተዘገበ ነው። በተለይም ወደ ወልቃይትና ራያ ግዛቶች ኃይሉን እያጠጋጋ መሆኑ የሰሜኑ ጦርነት ከቁጥጥር ውጭ ሊወጣ እንደሚችል የሚያመላክት ነው። የፌዴራል መንግስቱና የመከላከያ ሰራዊት በበኩሉ ህወሓት በሀገር ህልውና ላይ የሚያደርሰውን ማንኛውም አይነት የጥቃት ሙከራ ለመመከት የአየር ኃይሉን አቅም በመጠቀም የተቀናጀ ምላሽ መስጠቱን እንደሚቀጥልበት ግልጽ ሆኗል። የቀጣዩ የጦርነት ምዕራፍ ምን እንደሚመስልና የሁለቱ ወገኖች ኃይል ሚዛን የት እንደሚያደርስ የሚያሳዩ ተጨማሪ መረጃዎች ሲኖሩ እናሳውቃችኋለን። ይህ የሰሜኑ የኢትዮጵያ ግጭት አዲስ መልክ እየያዘ ባለበት በዚህ ወቅት የዓለም አቀፉ ማህበረሰብ የሚሰጠው ምላሽና የሰላም ጥሪዎች ምን ያህል ውጤት እንደሚኖራቸው አጠያያቂ ሆኗል። የኢትዮጵያ አየር ኃይል የድሮን ጥቃት የህወሓትን የጦርነት እቅድ በምን ያህል ደረጃ እንደሚያስተጓጉልና ጦርነቱ በምን መልኩ እንደሚቀጥል ለተመልካቹ ሁሉ የጉጉት ምንጭ ሆኗል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ዶክተር ደሳለኝ ያስጠነቀቁት አደጋ ተከሰተ።
የኮንትሮባንድ አዋጁ በፓርላማ ሲጸድቅ መነጋገሪያ ሆነ። መንግስት በኮንትሮባንድ ንግድ ላይ የጀመረውን ጥብቅ እርምጃ ወደ አዲስ ምዕራፍ ማሸጋገሩን ተከትሎ የህዝብ ተወካዮች ምክር ቤት የትራንስፖርት ዘርፉን የሚያናጋና ብዙዎችን ያስደነገጠውን አወዛጋቢ ረቂቅ አዋጅ በይፋ አጽድቋል። ከዚህ ቀደም የኮንትሮባንድ ዕቃ ተጭኖ ሲገኝ ተሽከርካሪዎች እስከ 100,000 ብር በሚደርስ ቅጣት ብቻ እንዲለቀቁ የሚፈቅደው ህግ በአዲሱ ማሻሻያ መሰረት ሙሉ በሙሉ ለውርስ እንዲዳረጉ መወሰኑ ከፍተኛ መነጋገሪያ ሆኗል። ይህ አዋጅ በተለይም የትራንስፖርት ንግድ ላይ ተሰማርተው የሚገኙ ባለሀብቶችን ለከፍተኛ ስጋት የዳረገ ሲሆን የንብረት ባለቤቶች ንብረታቸውን በአንድ ሌሊት በመንግስት እጅ እንዲገባ የሚደነግገው አንቀጽ የኢንቨስትመንት ማበረታቻውን ያቀዘቅዛል የሚል ከፍተኛ ትችት እየቀረበበት ይገኛል። የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ይህ ረቂቅ አዋጅ ሲሰማ ጀምሮ በፓርላማ ውስጥ እጅግ ጠንካራ ተቃውሞ ሲያሰሙ የቆዩ ቢሆንም ድምጻቸው ሰሚ ሳያገኝ ቀርቶ አዋጁ በሙሉ ድምጽ መጽደቁ የብዙዎችን ጥያቄ አስነስቷል። ዶክተር ደሳለኝ በተለይም ባለሀብቱ ተሽከርካሪውን ገዝቶ ለሹፌር የሚያስረክብ መሆኑን በማስታወስ የሹፌሩን እያንዳንዱን እንቅስቃሴ በቅርበት መከታተል ለባለሀብቱ እጅግ ከባድ እንደሆነ በመጥቀስ ለሹፌሩ ጥፋት ባለሀብቱ ንብረቱን መወረሱ ፍትሃዊ እንዳልሆነ ሲከራከሩ እንደነበር ይታወሳል። የኮንትሮባንድ ንግድን ለመከላከል የሚወጣው ህግ ወንጀለኞችን ለይቶ መቅጣት ሲገባው ንጹሃን ባለሀብቶችን የሚቀጣና የሀገሪቱን የትራንስፖርት እንቅስቃሴ የሚያቀዘቅዝ መሆኑ አግባብነት የለውም በማለት ነበር ዶክተር ደሳለኝ ጥብቅ አቋማቸውን ሲያንጸባርቁ የነበሩት። ይሁን እንጂ የፓርላማው አባላት አዋጁን ለኮንትሮባንድ መስፋፋት እንደ ዋና መፍትሄ በመመልከታቸው ተቃውሞ ተቀባይነት ሳያገኝ ቀርቷል። አዲሱ አዋጅ አሁን ላይ ተፈጻሚ መሆኑ ለሀገሪቱ የትራንስፖርት ዘርፍ ምን አይነት ተጽዕኖ ይኖረዋል የሚለው የብዙዎች መነጋገሪያ ሆኗል። በተለይ በባንክ ብድር ተሽከርካሪ ገዝተው በዘርፉ ለተሰማሩ ባለሀብቶች ይህ የንብረት መውረስ ህግ የህልውና አደጋ ሊደቅን እንደሚችል ስጋቶች እየተሰሙ ነው። መንግስት በበኩሉ የኮንትሮባንድ ንግድን ስር ነቀል በሆነ መንገድ ለመቆጣጠር ይህ ህግ አስፈላጊ እንደሆነ በጽኑ እያመነበት ነው። በትናንትናው ዕለት በይፋ በጸደቀው ይህ አዋጅ በቀጣይ ቀናት በገበያው ላይና በባለሀብቶች እንቅስቃሴ ላይ የሚያመጣው ተጽዕኖ የሁላችንም የጋራ ጥያቄ ሆኖ ይቆያል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ግጭቱ ተባባሰ። ኢራን በአሜሪካ ጦር ሰፈሮች ላይ ተመጣጣኝ ያልሆነ የአጸፋ ጥቃት ፈጸመች። የመካከለኛው ምስራቅ ውጥረት ወደ ከፍተኛ አደገኛ ደረጃ ተሸጋግሯል። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ኃይሎች በደቡባዊ ኢራን ላይ ተፈጽሟል ባለው የአየር ድብደባ የተበሳጨችው ቴሄራን በባህሬን በኩዌትና በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ከፍተኛ የሚሳኤልና የድሮን ጥቃት ማድረሷን በይፋ አረጋግጣለች። ይህ ጥቃት የተፈጸመው አሜሪካ በሆርሙዝ የባህር ወሽመጥ ላይ የኢራን ኃይሎች የአሜሪካን አፓቼ ሄሊኮፕተር መተው ጥለዋል በሚል በወሰደችው የአጸፋ እርምጃ ማግስት ነው። የኢራን ጦር መግለጫ እንዳመለከተው ጥቃቱ በአሜሪካ 5ኛው ምድብ ባህር ኃይል የራዳር ጣቢያዎችና ሌሎች ወሳኝ የጦር ተቋማት ላይ ያነጣጠረ ሲሆን ይህም ለቀጠናው አዲስና አስጊ ምዕራፍን ከፍቷል። በዮርዳኖስ በሚገኘው የአል አዝራቅ ጦር ሰፈር ላይ በተፈጸመው ጥቃት ኢራን እጅግ ዘመናዊ የሆኑት የአሜሪካ F-35 ተዋጊ ጄቶች የሚቀመጡባቸውን መጠለያዎችና የቁጥጥር ማዕከላትን ዋና ኢላማ ማድረጓን የኢራን ታስኒም የዜና ወኪል ዘግቧል። ምንም እንኳን የዮርዳኖስና የአሜሪካ ምንጮች አብዛኞቹን ሚሳኤሎችና ድሮኖች በአየር መከላከያ ስርዓቶቻቸው መተው መጣላቸውን ቢገልጹም በፋርስ ባህረ ሰላጤው ዙሪያ በጠቅላላው 21 የአሜሪካ ወታደራዊ ጣቢያዎች ላይ የኢራን ጥቃት ማነጣጠሩ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል። አሜሪካ እስካሁን ባወጣችው መረጃ በሰው ህይወት ላይ የደረሰ ጉዳት የለም ብላለች። ነገር ግን በሁለቱ ሀገራት መካከል ያለው የጦርነት ነበልባል እየተባባሰ በመምጣቱ በቀጠናው ያለው ሰላም በአስጊ ሁኔታ ላይ ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።